ያው ካልሆነ አይተን እንቀይራለን። አልጋውን ደግሞ ለሁላችሁም አንድ አይነት ነው ያደረግነው እንዳትጣሉ ብለን። ኧረ እማዬ ምን ጸብ ነው? ይሁን። ከደሬ ጋር አወራችሁ እንዴ? አዎ አውርተናል እማዬ። ምን አወራችሁ? አይ ከዳጣ ጋር ምናምን ብሎን ያወራኝ። ያው ግን እውነቱን ነግሬዋለሁ። ምን አልከው? አይ ምንም፣ የፈራው ነገር መቼም እንደማይሆን እርግጠኛ ነህ? እንደውም እማዬ ከምር አባዬ በጣም ልቤን ነብቶታል። ወይ ናትዬ አስከፋ እንዴ? አይ እንደዛ አይደለም፣ ግን በቃ አባዬ ልክ ነው። ሰላምና ናታን ሲያወሩ የሰማኋቸው። ይኸውልሽ ውሃ የማይሆን ነገር አወራለሁ ብትይ በጥፊ ነው ማጮልሽ። እሺ ምንድን ነው የሰማሽው? ሲያወሩ የሰማኋቸውማ ሰላም ትወዳታለህ ወይ አለችው ናታን። እሺ ማን ነው ትወዳታለህ ወይ ያለችው? እኔ ነው ወይስ ዳጣ ነው? አይ አይደለም፣ ወጥ የሰራችበት የነበረው ጥቁር ብረት። እኔም ሰልሽ ብላችሁ መስማት ይኸውልሽ ውሃ አልደግሞም። በጥፊ ሳልሽ ከዚህ ጋር ተነሽ ቀጥለሽ ሂጅ ከዚህ ታስጠላ። ጥፊ ከዚህ ተነሽ። አንቺ ረፊ ደሬ እኮ ልጅ አያያዝ ላይ በጣም ጎበዝ ነው። አዎ እማዬ፣ ግን ጥርጣሬውን ቢሆን እኮ ልክ አልነበረም። እሱን እንኳቶ እኔም ታዝቤያለሁ። ኧረ እማዬ ምንም የለም፣ በቃ መቀራረብ ብቻ እኮ ነው። ይሁን ችግር የለውም። ብቻ ለእናንተ ብለን ነው። እሺ ናታ፣ ስንት ነገር አለ መሰለኝ። አይ ግድ ለማብሬሽ ነድ ዶክተሮቹ ምን አሉሽ? ሰላም ነው አሉ? አዎ ሰላም ነው፣ ጽንሱም ደህና ነው ብለውኛል። በጣም ጥሩ። ስንት ሳምንት ደርሰሻል አሉሽ? 32 ሳምንት፣ ያው 8 ወር ማለት ነው። እየደረስሽ ነዋ። ወንድ ነው ወይስ ሴት? ፈለግሽ? የአቢጌል ሴራና ተንኮል ከሸፈ። አቢጌል እንግዲህ ጥርጣሬ ስላደረባት ውሃ መኪና ውስጥ አብረው ሲያወሩ አየው ስላለቻት ዳጣና አባቷን ማለት ነው። በዚህም ጥርጣሬ መሰረት ፍቅረኛዋን ደውላ ካሜራ መቅረጫ እንዲያመጣላት አዘው ነበር። ነገር ግን ያን ካሜራ የቀዳችበት ማለት ነው ሙሉ በሙሉ አልቀዳላትም እና እናቷን ሄዳ ዛሬ በጣም ጥሩ መረጃ እና አንቺም ትኮሪብኛለሽ ብላ አስባ ነበር። ነገር ግን ሁሉ ነገር አዳምጣ አባቷ በሷ እንዳዘነባት እና ልጆቹ ደህንነታቸው ምናምን ጠይቃ መጨረሻ ላይ ያወሩበትን ዳጣ የሰላም ልጅ እንደሆነች አባቷም እህቷም እንደሆነች ያለውን ፓርት ሳይቀርጽላት ቀርቷል ማለት ነው። በዚህ ምክንያት እንግዲህ እውነቱን ለማወቅ የሄደችበት ጥግ አልተሳካላትም። በዚህም በጣም ተናዳለች። እናም ፍቅረኛዋን ደውላ ለምንድነው ቀድሜ አልነገርከኝ ስትለው ከስልክሽ ጋር አገናኙ ብዬሽ ነበር እኮ እናም ከ2 ጂቢ በላይ መቅዳት አይችልም እና ለዛ ነው ምናምን ብላ በጣም ተናዳበት ስትጮህበት ነበር ማለት ነው። እንግዲህ በዚህ ምክንያት አባቷ አምልጧል። ለዛሬው አልተሳካላትም። እናቷንም ሄዳ ስትነግራት ሂጂ ውጭልኝ ከቤት ምንም መስማት አልፈልግም ውጭልኝ ብላ አስወጥታታለች። በሌላ በኩል እናቷ ስለሷ እያሳሰባት ነው ያለው። ምክንያቱም በዚህ ጸባይዋ ባልታገባ አትችልም እና እሷ ነገር አሳስቦኛል። በትዳሯ ያልተሳካላት ሴት ደግሞ ህይወቷ ትክክል አይሆንም፣ የባከነች ነው የምትሆነው
እናም ናታን እንዲያገባ ትፈልግ ነበር ግን አልተሳካም ምናምን ብላ ናታን የሚወደውም ዳጣን እንደሆነ በዚህ ምክንያት እናትየዋ እንግዲህ አቢጌልን እንዲወዳት ትፈልጋለች። ግን እሱ ደግሞ የሚወደው ዳጣን ነው። ነገር ግን ያው እንጀራ እናት ስለሆነች የዳጣና የአቢጌል እድሜ ተመሳሳይ ነው። ነገር ግን ልጇ እንዲወዳት ትፈልጋለች። ዳጣን ግን ትምህርት ላይ ስለሆነች ያደራ ልጆች ናቸው። ስለዚህ ትምህርታቸው መዘናጋት የለባቸው። ቀረቤታቸው ምንም ነገር አላማረኝም ብለው ሁለታቸው እንግዲህ የዳጣንና የናታን ግንኙነት ሁለታቸውን ፈቃደኛ አይሆኑም። አባትና እናታቸው ማለት ነው። ሁለቱም ያደራ ልጆቻችን ስለሆነ ልንጠነቀቅ ይገባለኝ በዚህ ሰዓት ፍቅር ምናምን እያሉ ትምህርታቸው ላይ መዘናጋት የለባቸውም ብላ በዚህ ምክንያት እንግዲህ ሁለታቸውን ፍቅር ለማደናቀፍ ነው ማርታ ያሰበችው። አባትየውም ችግር የለውም አንቺ አታስቢ እጅ አናግራቸዋለሁ ብሎ ናታንን ለማናገር ሞከረ። ናታንን ምንም ነገር እንደሌለ በሁለታችን መካከል መቀራረብ ብቻ ነው እንጂ ሌላ ምንም ነገር የለም ብሎ ነገረው ማለት ነው። እናም ይህን ለማረጋገጥ ያው በቃ ብዙ ነገር ማድረግ አለብህ፣ መብሰል አለብህ፣ ብዙ ኃላፊነት አለብህ። በዚህ በኩል ስራ መስራት አለብህ፣ በዚህ በኩል ደግሞ ለሚስት ጊዜ መስጠት አለ። ስለዚህ የትዳር ኃላፊነት ከባድ ስለሆነ አሁን ጊዜው አይደለም፣ ትምህርትን ተማር ብሎ መከረው ማለት ነው። አቢጌልም እንግዲህ ተንኮሏ ስላልተሳካላት ውሃን ደብድባታለች በሚገባና ሁለታቸው ምንም አይስማሙ። ሲጀመር ከማንም ጋር አትስማማም። ሁሌም ቤት ውስጥ ጭቅጭቅ ነው። ከእናቷ ጋር፣ ከእህቶቿ ጋር፣ ከሁሉም ጋር መጣላት ነው ሁሌም። እናም በስከ መጨረሻም እንግዲህ እናትየዋ ክፍሉ ድረስ ሄዳ አወራችሁ ወይ ብላ ጠየቀችው። እናም ናታን ሸጋ ልጅ በሀሳብ የሚለው ሙዚቃ በስሜት እየዘፈነ እያለ ነው እንደ አጋጣሚ ማርታ የመጣችባትና ደንግጦ ያው ማሚ እንኳን ደህና መጣሽ ክላስ ጠቧ ላይ ምናምን እያለችው ነበረ። እናም ከአባት ጋር አወራህ ወይ ስትለው አውርቻለሁ። ስለምን ጉዳይ ነው ያወራኸው ምናምን ስትለው ስለ ዳጣ አውርተናል እና በሁለታችን መካከል ምንም አይነት ግንኙነት የለም አያሳስባችሁ ብሎ ነገር ግን መሀል ላይ ዳጣ መታ ነገሩን አበላሸችው ማለት ነው። እዛው ቁጭ እንዳለች ማርታ ሳትወጣ ፎንቃይ ብላ በሩን ክፍት ስታረገው ወይዘሮ ማርታ ሰማቻት ማለት ነው። እጅ ከፍንጅ ነው የተያዙት። ምክንያቱም ሁለታቸውም በድብቅ ነው ግንኙነት የጀመሩት። ሁለታቸውም ፈቃደኛ ስላልሆኑላቸው ማለት ነው። እናም በዚህ ምክንያት እንግዲህ ምን እንደምታደርግ አይታወቅም። ማርታ ለልጇ ስለምትፈልገው ነው እንጂ የእውነት ለዳጣ አስባ ምናምን አይደለም እንዲህ አይነት ነገር የምትመክራቸው። ሁለታቸውም አሁን ጊዜያቸው አይደለም። ምክንያቱም ናታን ራሱ በጣም አንባቢ ብስል ያለ ልጅ ነው። ምን ማድረግ እንዳለበት ያውቃል። በጣም ጎበዝ ናት። የልቅስ ልጇን መክራ ባስተካከለቻት። ምክንያቱም አቤጌል ከተንኮል ውጭ ምንም ነገር አታስብም። እንዴት ላጋልጣቸው፣ እንዴት ከነሱ እውነቱን ልረዳ እያለች የሰላምን ልጅ ማን ነው የሚለውን ብቻ ቤት ውስጥ ያለውን ከእናቷ በላይ በቃ የእናትና አባቷን ትዳር ለመበተን ይሆን አላቅም። ያው ለእናቷ አስባ ይሁን እሷ ናት ብጥብጥ የምታስነሳው ማለት ነው ቤት ውስጥ በተጠራጣሪነት። ነገር ግን ሰላምም ልጄን ማየት እፈልጋለሁ 19 ዓመት ሙሉ ልጄን አላየዋትም ማየት እፈልጋለሁ ብላለች። ነገር ግን ልጇ ካጠገቧ እንደለች አታቅም። ዳጣ የሰላም ልጅ ናት። አባትየዋ ግን እንደሚያያት እና ሌላ ቦታ እንዳለች ነው የነገራት። ስለዚህ ጊዜው አይደለም አሁን ታያታለች ምናምን ብሎ እና 19 ዓመት እኔም እኮ እናት ነኝ አላሳዝንህም እንዴ ብላ ነገረችው ማለት ነው። በዚህ ምክንያት እንግዲህ የሰላም ልጅም ከማን እንደወለደችው ለማጣራት የምትሄድበት ነገር አልተሳካም። በእርግጥ ለሌላ ጊዜም መኪና ውስጥ ሌላ የምትቀርጽበት መንገድ ትፈጥራለች። ምክንያቱም እንዲህ በቀላሉ አትተዋቸውም ማለት ነው ወይዘሮ አቢጌል። አባትየዋም ጥሩ አባት ነው፣ እንደ ጥሩ ባል ነው። ነገር ግን ይህን ስህተት በመሳታቱ ገና ብዙ ዋጋ ይከፍላል ማለት ነው። ማርታም በጣም ስለምታምነው ምንም ጥርጣሬ አላደረባትም ማለት ነው። ቤት ውስጥ የሚደረገውን ነገር ከዳጣ ያደራ ልጅ እንደሆነች ነው የምታውቀው እንጂ የባሏ ልጅ እንደሆነ አታውቅም። እና ቀጣዩን ክፍል አብረን ይዘንላችሁ ምን መጣ ይሆናለኝ። በያላችሁበት ሰላማችሁ ይብዛ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ